ኦሪት ዘፍጥረት ምዕራፍ 43 ራብም በምድር ጸና። ከግብጽም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደ ገና ሂዱ ጥቂት እህል ሸምቱልን አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታይም ብሎ በብርቱ ቃል አስጠነቀቀን። ወንድማችንን ከእኛ ጋር ብትሰድደው እንወርዳለን፣ እህልም እንሸምትልሃለን። ባትሰድደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታይም ብሎአልና። እስራኤልም አላቸው፣ ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉ፣ ያ ሰው ስለ እኛና ስለ ወገናችን ፈጽሞ ጠየቀን። እንዲህም አለን፣ አባታችሁ ገና በሕይወት ነው? ወንድምስ አላችሁን? እኛም እንደዚሁ እንደ ጥያቄው መለስንለት። በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርን? ይሁዳም አባቱን እስራኤልን አለው፣ እኛና አንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከእኔ ጋር ስደደው፣ እኛም ተነሥተን እንሄዳለን። እኔ ስለ እርሱ እዋሳለሁ፣ ከእጄ ትሻዋለህ። ወደ አንተ ባላመጣው በፊትህም ባላቆመው በዘመናት ሁሉ አንተን የበደልሁ ልሁን። ባንዘገይስ ኖሮ አሁን ሁለተኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህንን አድርጉ፣ ከተመሰገነውም ከምድሩ ፍሬ በዓይበታችሁ ይዛችሁ ሂዱ። ለዚያም ሰው እጅ መንሻ ጥቂት በለሳን፣ ጥቂት ማር፣ ሽቱ፣ ከርቤ፣ ተምር፣ ለውዝ ውሰዱ። ብሩን በአጠፌታ አድርጋችሁ በእጃችሁ ውሰዱ። በዓይበታችሁ አፍ የተመለሰውን ብር መልሳችሁ ውሰዱ። ምናልባት በስሕተት ይሆናል። ወንድማችሁንም ውሰዱ። ተነሥታችሁም ወደዚያ ሰው ተመለሱ። ሁሉን የሚችል አምላክም ሌላውን ወንድማችሁንና ብንያምን ከእናንተ ጋር ይሰድድ ዘንድ በዚያ ሰው ፊት ምሕረትን ይስጣችሁ። እኔም ልጆቼን እንዳጣሁ አጣሁ። ሰዎቹም በእጃቸው ያችን እጅ መንሻና አጠፌታውን ብር ብንያምንም ወሰዱ። ተነሥተውም ወደ ግብጽ ወረዱ፣ በዮሴፍም ፊት ቆሙ። ዮሴፍም ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እርድም እረድ አዘጋጅም። እነዚያም ሰዎች በእኩለ ቀን ከእኔ ጋር ይበላሉና። ያ ሰውም ዮሴፍ እንዳለው አደረገ። ያ ሰውም ሰዎችን ወደ ዮሴፍ ቤት አስገባ። እነርሱም ወደ ዮሴፍ ቤት ስለ ገቡ ፈሩ፣ እንዲህም አሉ፣ በዓይበታችን ቀድሞ ስለ ተመለሰው ብር ሊተነኰልብን ሊወድቅብንም እኛንም በባርነት ሊገዛ አህዮቻችንንም ሊወስድ ወደዚህ አስገባን። ወደ ዮሴፍ ቤት አዛዥም ቀረቡ፣ በቤቱም ደጅ ተናገሩት፣ እንዲህም አሉት፣ ጌታዬ ሆይ ቀድሞ እህልን ልንሸምት ወርደን ነበር። ወደምናድርበትም ስፍራ በደረስን ጊዜ ዓይበታችንን ከፈትን። እነሆም የእያንዳንዱ ሰው ብር በየዓይበቱ አፍ እንደ ሚዛኑ ብራችን ነበረ። አሁንም በእጃችን መለስነው። እህል እንሸምትበት ዘንድ ሌላም ብር በእጃችን አመጣን። ብራችንንም በዓይበታችን ማን እንደ ጨመረው አናውቅም። እርሱም አላቸው፣ ሰላም ለእናንተ ይሁን፣ አትፍሩ። አምላካችሁና የአባታችሁ አምላክ በዓይበታችሁ የተሰወረ ገንዘብ ሰጣችሁ። ብራችሁስ ደርሶኛል። ስምዖንንም አወጣላቸው። ሰውዮውም እነዚያን ሰዎች ወደ ዮሴፍ ቤት አስገባቸው፣ ውኃ አመጣላቸው፣ እግራቸውንም ታጠቡ፣ ለአህዮቻቸውም አበቅ ሰጣቸው። ዮሴፍም በእኩለ ቀን እስኪገባ ድረስ እነርሱ እጅ መንሻቸውን አዘጋጁ፣ ከዚያ እንጀራን እንደሚበሉ ሰምተዋልና። ዮሴፍም ወደ ቤቱ በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አቀረቡለት፣ ወደ ምድርም ወድቀው ሰገዱለት። እርሱም ደኅንነታቸውን ጠየቃቸው፣ እንዲህም አለ፣ የነገራችሁኝ ሽማግሌ አባታችሁ ደህና ነውን? ገና በሕይወት አለን? እነርሱም አሉት፣ ባሪያህ አባታችን ደህና ነው፣ ገና በሕይወት አለ። አጎንብሰውም ሰገዱለት። ዓይኑንም አንሥቶ የእናቱ ልጅ ብንያምን አየው። እርሱም አለ፣ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እንዲህም አለው፣ ልጄ ሆይ እግዚአብሔር ይባርክህ። ዮሴፍም ቸኰለ፣ አንጀቱ ወንድሙን ናፍቆታልና፣ ሊያለቅስም ወደደ። ወደ እልፍኙም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ወጣ። ልቡንም አስታግሦ እንጀራ አቅርቡ አለ። ለእርሱም ለብቻው አቀረቡ፣ ለእነርሱም ለብቻቸው፣ ከእርሱ ጋር ለሚበሉትም ለግብጽ ሰዎችም ለብቻቸው።
የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህ ለግብፅ ሰዎች እንደ መርከስ ነውና በፊቱም በኵሩ እንደ ታላቅነቱ ታናሹም እንደ ታናሽነቱ ተቀመጡ ሰዎቹም እርስ በርሳቸው ተደነቁ በፊቱም ካለው መብል ፈንታቸውን አቀረበላቸው የብንያምም ፈንታ ከሁሉ 5 እጅ የሚበልጥ ነበረ እነርሱም ጠጡ ከእርሱም ጋር ደስ አላቸው ኦሪት ዘፍጥረት ምዕራፍ 44 ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘ ዓይበታቸው የሚያነሣውን ያህል እህል ሙላላቸው የሁሉንም ብር በየዓይበታቸው አፍ ጨምረው በታናሹም ዓይበት አፍ የብሩን ጽዋዬንና የእህሉን ዋጋ ጨምረው እርሱም ዮሴፍ እንዳለው አደረገ ነግህ በሆነ ጊዜም ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ ተሰናበቱ ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ ተነሥተህ ሰዎቹን ተከተላቸው በደረስህባቸውም ጊዜ እንዲህ በላቸው በመልካሙ ፋንታ ስለ ምን ክፉን መለሳችሁ ጌታዬ የሚጠጣበት ምሥጢርንም የሚያውቅበት ጽዋ አይደለምን ባደረጋችሁት ነገር በደላችሁ እርሱም ደረሰባቸው ይህንም ቃል ነገራቸው እነርሱም አሉት ጌታዬ እንደዚህ ያለውን ቃል ለምን ይናገራል ባሪያዎችህ ይህን ነገር የሚያደርጉ አይደሉም እነሆ በየዓይበታችን አፍ ያገኘነውን ብር ይዘን ከከነዓን አገር ወደ አንተ ተመልሰናል ከጌታህ ቤት ወርቅ ወይስ ብር እንዴት እንሰርቃለን ከባሪያዎችህ ጽዋ የተገኘበት እርሱ ይሙት እኛም ደግሞ ለጌታችን ባሪያዎች እንሁን እርሱም አለ አሁንም እንዲሁ እንደ ነገራችሁ ይሁን ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ እናንተም ንጹሐን ትሆናላችሁ እየራሳቸውም ፈጥነው ዓይበታቸውን ወደ ምድር አወረዱ እየራሳቸውም ዓይበታቸውን ፈቱ እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው ጽዋውንም በብንያም ዓይበት ውስጥ አገኘው ልብሳቸውንም ቀደዱ ዓይበታቸውንም በየአህዮቻቸው ጭነው ወደ ከተማይቱ ተመለሱ ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ እርሱም ገና ከዚያው ነበረ በፊቱም በምድር ላይ ወደቁ ዮሴፍም ይህ ያደረጋችሁት ነገር ምንድር ነው እንደ እኔ ያለ ሰው ምሥጢርን እንዲያውቅ አታውቁምን አላቸው ይሁዳም አለ ለጌታዬ ምን እንመልሳለን ምንስ እንናገራለን ወይስ በምን እንነጻለን እግዚአብሔር የባሪያዎችህን ኃጢአት ገለጠ እነሆ እኛም ጽዋዋ ከእርሱ ዘንድ የተገኘባቱም ደግሞ ለጌታዬ ባሪያዎቹ ነን እርሱም አላቸው ይህን አደርግ ዘንድ አይሆንልኝም ጽዋው የተገኘበቱ ሰው እርሱ ባሪያ ይሁነኝ እናንተም ወደ አባታችሁ በደኅና ውጡ ይሁዳም ወደ እርሱ ቀረበ እንዲህም አለ ጌታዬ ሆይ እኔ ባሪያህ በጌታዬ ጆሮ አንዲት ቃልን እንድናገር እለምናለሁ እኔንም ባሪያህን አትቆጣኝ አንተ እንደ ፈርዖን ነህና ጌታዬ ባሪያዎቹን አባት አላችሁን ወይስ ወንድም ብሎ ጠየቀ እኛም ለጌታዬ እንዲህ አልነ ሽማግሌ አባት አለን በሽምግልናው የወለደውም ታናሽ ብላቴና አለ ወንድሙም ሞተ ከእናቱም እርሱ ብቻውን ቀረ አባቱም ይወድደዋል አንተም ለባሪያዎችህ ወደ እኔ አምጡት እኔም አየዋለሁ አልህ ጌታዬንም ብላቴናው አባቱን መተው አይሆንለትም የተወው እንደ ሆነ አባቱ ይሞታልና አልነው ባሪያዎችህንም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አልኸን ወደ ባሪያህ ወደ አባታችን በተመለስን ጊዜም የጌታዬን ቃል ነገርነው አባታችንም ተመልሳችሁ ጥቂት እህል ሸምቱልን አለ እኛም አልነው እንሄድ ዘንድ አይሆንልንም ታናሹ ወንድማችን ከእኛ ጋር ይወርድ እንደ ሆነ እኛም እንወርዳለን ታናሹ ወንድማችን ከእኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምን ባሪያህ አባቴም እንዲህ አለን ሚስቴ 2 ወንዶች ልጆችን እንደ ወለደችልኝ እናንተ ታውቃላችሁ አንዱም ከእኔ ወጣ አውሬም በላው አላችሁኝ እስከ ዛሬም አላየሁትም ይህንም ከእኔ ለይታችሁ ደግሞ ብትወስዱት ክፉም ቢያገኘው ሽበቴን በኀዘን ወደ መቃብር ታወርዱታላችሁ አሁንም እኔ ወደ አባቴ ወደ ባሪያህ ብሄድ ብላቴናውም ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከእኛ ጋር እንደሌለ ባየ ጊዜ ይሞታል ባሪያዎችህም የባሪያህን የአባታችንን ሽበት በኀዘን ወደ መቃብር ያወርዳሉ እኔ ባሪያህ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሼአለሁና እርሱንስ ወደ አንተ ባላመጣው
በአባቴ ዘንድ በዘመናት ሁሉ ኃጢአተኛ እሆናለሁ። ስለዚህም እኔ ባሪያህ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፋንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ። አለዚያም ብላቴናው ከእኔ ጋር ከሌለ ወደ አባቴ እንዴት እወጣለሁ? አባቴን የሚያገኘው መከራ እንዳላይ። ኦሪት ዘፍጥረት ምዕራፍ 45 ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገሥ አልተቻለውም። ሰዎቹንም ሁሉ ከፊቴ አስወጡልኝ ብሎ ጮኸ፣ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስከ አሁን በሕይወቱ ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለ ሸጣችሁኝ አትዘኑ፣ አትቈርቈሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰድዶኛልና። ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔ ና፣ አትዘግይ። በጌሤምም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ፣ አንተና ልጆችህ፣ የልጆችህም ልጆች፣ በጎችህና ላሞችህ፣ ከብትህም ሁሉ። በዚያም አንተና የቤትህ ሰዎች፣ የአንተ የሆነው ሁሉ እንዳትቸገሩ እመግብሃለሁ። የራቡ ዘመን ገና 5 ዓመት ቀርቶአልና። እነሆም ለእናንተ የተናገረቻችሁ የእኔ አፍ እንደ ሆነች የእናንተ ዓይኖች አይተዋል፣ የወንድሜ የብንያምም ዓይኖች አይተዋል። ለአባቴም በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትንም ሁሉ ንገሩት። አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙንም የብንያምንም አንገት አቅፎ አለቀሰ፣ ብንያምም በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያውም ፈርዖንና ሎላልቱ ደስ ተሰኙበት። ፈርዖንም ዮሴፍን አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ ይህን አድርጉ፣ ከብቶቻችሁን ጭናችሁ ወደ ከነዓን ምድር ሂዱ። አባታችሁንና ቤተሰቦቻችሁን ይዛችሁም ወደ እኔ ኑ። እኔም የግብፅን ምድር በረከት ሁሉ እሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ። አንተም ወንድሞችህን እንዲህ አድርጉ በላቸው፣ ከግብፅ ምድር ለሕፃናቶቻችሁ ለሴቶቻችሁም ሰረገሎችን ውሰዱ። አባታችሁንም ይዛችሁ ኑ፣ ለዕቃችሁም ሁሉ አታስቡ፣ የግብፅ በረከት ሁሉ ለእናንተ ነውና። የእስራኤል ልጆችም እንደዚህ አደረጉ። ዮሴፍም በፈርዖን ትእዛዝ ሰረገሎችንና ለመንገድ ስንቅ ሰጣቸው። ለሁሉም 2 መለወጫ ልብስ ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ለአባቱም እንደዚህ ሰደደ፣ የግብፅን በረከት የተሸከሙ 10 አህዮችን፣ ደግሞም በመንገድ ለአባቱ ስንቅ ስንዴና እንጀራ የተሸከሙ 10 ሴቶች አህዮችን። ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። እነርሱም ሄዱ፣ ከግብፅ አገርም ወጡ፣ ወደ ከነዓንም ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው፣ እርሱም በግብፅ ምድር ሁሉ ላይ ገዥ ሆኖአል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሡት ዘንድ ዮሴፍ የሰደዳቸውንም ሰረገሎች ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ አለ። ኦሪት ዘፍጥረት ምዕራፍ 46 እስራኤልም ለእርሱ ያለውን ሁሉ ይዞ ተነሣ፣ ወደ ቤርሳቤህ መጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሠዋ። እግዚአብሔርም በሌሊት ራእይ
ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለውም የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና እኔ ወደ ግብፅ አብሬህ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ። ዮሴፍም እጁን በዓይንህ ላይ ያኖራል። ያዕቆብም ከቤርሳቤህ ተነሣ። የእስራኤልም ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውንም ወሰዱ። እንስሶቻቸውንም በከነዓን አገርም ያገኙትን ከብታቸውንም ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆቹንና የልጆቹን ወንዶች ልጆች ሴቶች ልጆቹንና የወንዶች ልጆቹን ሴቶች ልጆች ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባቸው። ወደ ግብፅም የገቡት የእስራኤል ልጆች ስም ይህ ነው። ያዕቆብና ልጆቹ የያዕቆብም በኵር ሮቤል፣ የሮቤልም ልጆች ሄኖኅ፣ ፈሉሶ፣ አስሮን፣ ከርሚ። የስምዖን ልጆች ይሙኤል፣ ያሚን፣ ኦሃድ፣ ያኪን፣ ጾሐር። የከነዓናዊት ልጅ ሳኡል። የሌዊም ልጆች ጌዶስን፣ ቀዓት፣ ሜራር። የይሁዳም ልጆች ኤር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ፣ ኤርና አውናን በከነዓን ምድር ሞቱ። የፋሬስም ልጆች ኤስሮም፣ ሐሙል። የይሳኮርም ልጆች ቶላ፣ ፉዋ፣ ዮቢ፣ ሺምሮን። የዛብሎንም ልጆች ሴሬድ፣ ኤሎን፣ ያህልኤል፣ ልያ። በመስጴጦምያ በሶርያ ለያዕቆብ የወለደቻቸው ልጆችና ሴቲቱ ልጅዋ ዲና እነዚህ ናቸው። ወንዶችም ሴቶችም ልጆቻቸው ሁሉ 33 ነፍስ ናቸው። የጋድም ልጆች ጽፎን፣ ሐጊ፣ ሹኒ፣ ኤስቦን፣ ኤሪ፣ አሮዲ፣ አርኤሊ። የአሴርም ልጆች ዪምና፣ የሱዋ፣ የሱዊ፣ በሪዓ። እኅታቸው ሤራሕ። የበሪዓ ልጆችም ሔቤር፣ መልክኤል። ላባ ለልጆቹ ለልያ የሰጣት የዘለፋ ልጆች እነዚህ ናቸው። እነዚህን 16ቱንም ነፍስ ለያዕቆብ ወለደች። የያዕቆብ ሚስት የራሔል ልጆች ዮሴፍና ብንያም ናቸው። ለዮሴፍም በግብፅ ምድር ምናሴና ኤፍሬም ተወለዱለት። የሄልዮት ከተማ ካህን የጶጥፌራ ልጅ አስናት የወለደቻቸው ናቸው። የብንያምም ልጆች ቤላ፣ ቤኬር፣ አስቤል። የቤላ ልጆችም ጌራ፣ ናዕማን፣ አኪ፣ ሮስ፣ ማንፌን፣ ሑፊም፣ ጌራም፣ አርድን ወለደ። ለያዕቆብ የተወለዱለት የራሔልም ልጆች እነዚህ ናቸው። ሁሉም 14 ነፍስ ናቸው። የዳንም ልጆች ሑሺም። የንፍታሌምም ልጆች ያዕጽኤል፣ ጉኒ፣ ዬጽር፣ ሼሊም። ላባ ለልጆቹ ለራሔል የሰጣት የባላ ልጆች እነዚህ ናቸው። እነዚህንም ለያዕቆብ ወለደችለት። ሁሉም 7 ነፍስ ናቸው። ከያዕቆብም ጋር ወደ ግብፅ የገቡት ሰዎች ሁሉ ከጕልበቱ የወጡትም ከልጆቹ ሚስቶች ሌላ ሁላቸው 66 ናቸው። በግብፅ ምድር የተወለዱት የዮሴፍም ልጆች 2 ናቸው። ወደ ግብፅ የገቡት የያዕቆብ ቤተ ሰዎች ሁሉ 70 ናቸው። ይሁዳንም በጌሤም እንዲቀበለው በፊቱ ወደ ዮሴፍ ላከ። ወደ ጌሤም ምድርም ደረሱ። ዮሴፍም ሰረገላውን አዘጋጀ። አባቱንም እስራኤልን ሊገናኘው ወደ ጌሤም ወጣ። ባየውም ጊዜ በአንገቱ ላይ ወደቀ፣ አቅፎትም ረጅም ጊዜ አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትህን አይቻለሁና አሁን ልሙት አለው። ዮሴፍም ወንድሞቹንና የአባቱን ቤተ ሰዎች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ፣ በከነዓን ምድር የነበሩት ወንድሞቼና የአባቴ ቤተ ሰዎች ወደ እኔ መጥተዋል። እነርሱም በግ የሚጠብቁ ሰዎች ናቸው፣ እንስሳ ያረቡ ነበርና በጎቻቸውንና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ
ተግባራችሁስ ምንድር ነው ቢላችሁ በግ ጠባቂ ሁሉ ለግብፅ ሰዎች ርኩስ ነውና በጌሤም እንድትቀመጡ እንዲህ በሉት እኛ ባሪያዎችህ ከብላቴንነታችን ጀምረን እስከ አሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን